አይመኒታ ቢዝነስ ግሩፕ ኤቢጂ ግሩፕ ወንድሞቼ እንደምን አላችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ እንግዲህ ጠዋት ስንነሳ ቁርሳችንን የምንበላው እንደቀደመው ዳቦ ፈጢራ ወይንም ፍርፍር ወይንም ጨጨብሳ ወይንም እንቁላል አይደለም የምንመገበው ጭንቅላታችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት የአይመኒታን አንዳንድ ልጆች እርግጠኛ ነሽ ወይ ምን ማስረጃ አለሽ እሱ ገንዘባቸውን እንደወሰደ ምናምን ብለው የጠየቁኝ ልጆች ነበሩ እና ይሄ ማመጣላችሁ ድምፅ እንዳለ ብሩን መሰብሰብ ሲጀምር ግሩፕ ላይ ገብተው ሲወያዩ ምን እያላቸው ሲሰክሳቸው እንደነበረ ለዛሬ የተወሰነውን አምጥቻለሁኝ። ረጅምም ብዙ አይደለም። የአይመኒታ ቢዝነስ ግሩፕ ኤቢጂ ግሩፕ ወንድሞቼ እንደምን አላችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ እንግዲህ ጠዋት ስንነሳ ቁርሳችንን የምንበላው እንደቀደመው ዳቦ ፈጢራ ወይንም ፍርፍር ወይንም ጨጨብሳ ወይንም እንቁላል አይደለም የምንመገበው ጭንቅላታችን ነው። ጠዋት ስንነሳ ሰዎች ብዙ ጊዜ የሚመገቡት ሆዳቸው ነው። ነገር ግን ያ ሆዳቸው ምንም አይነት ለውጥ ሳያመጣ ርቦት መልሶ ከተወሰነ ሰዓታት በኋላ አብሎኝ ይላል። አእምሮም እንደዛ ነው። ሳናበላው ደግሞ ብንውል ደግሞ ምን ሊሆን እንደሚችል ስለሚታሰብ አእምሯችን መመገብ አለብን። ስለዚህ ከኔ ጋር እችላለሁ፣ እለወጣለሁ፣ አድጋለሁ፣ እኔ ትልቅ ነኝ፣ አውቃለሁ፣ መለወጥ እችላለሁ፣ አቅም አለኝ ብላችሁ ለራሳችሁ አምስት ጊዜ ማለት 5 ሳህን እንቁላል ማለት ነው እና 5 ሲኒ ሻሂ ወይ 5 ሲኒ ቡና ማለት ይችላልላችሁ። እለወጣለሁ፣ እችላለሁ። ስማችሁን የጠራችሁ ለምሳሌ ሂክማ ከሆንሽ ሂክማ ነኝ፣ እኔ ሂክማ እችላለሁ፣ እኔ ሂክማ ማድረግ አውቃለሁ፣ እኔ ሂክማ አቅም አለኝ፣ እኔ ሂክማ ትንሽ አይደለሁም፣ እኔ ሂክማ ትልቅ ደረጃ ምድርስ ሰው ነኝ ብላችሁ ለራሳችሁ ትልቅ ህልም ንገሩ። ቁርሳችሁን ብሉ። ሰላም ጤና ይስጥልኝ። አይመኒታ ቢዝነስ ግሩፕ ኤቢጂ እንዴት ናችሁ? ሰላም የኤቢጂ ግሩፕ ሰላም ናችሁ ወይ? አልሐምዱሊላህ መጥቻለሁኝ። ገባ በሉ እናውራ። እድገት በሞራል እንግዲህ ወደፊት የምንጓዝበት ተባብረን አብረን የምናድግበት ቢዝነስ ነው ኢንሻአላህ ቢዝኒላህ። ግን በቀደም እዚህ ግሩፕ ላይ ምናልባት ካለች ብታወራ ደስ ይለኛል። ኡሙማን ነበር ያለችኝ። ያአላህ ረሰው ያወራችሁ ታሪክ ቁጭ ብለን ያለቀስኩት እኔ ማለት ምን ያክል እንደከበደኝ ነገራችሁ። ምን አለችኝ? አይመን ያለችኝ እኔ ማሳደገው የቲም ልጆች ነው። 3 ልጆች አሉኝ። አባታቸው ሞተብኝ። ጅዳ ነበር የምኖረው። ካልተሳሳትኩ ጅዳ ወይ ሪያድ ከሁለት አንዱ ያለችኝ ነበር የምኖረው። ሞተ። ሲሞት ያው ታውቃላችሁ ከፋላ ወይም ይሄ ስፖንሰርሺፕ ለማስተላለፍ ችግር ነው። እንትን ነበረ የቀን ሰራተኛ የሚል ነበረ እና ወደ ግል ለማዞር በጣም ነበረ ችግር የነበረብኝ። ከዛ መጣሁኝ ወደ ኢትዮጵያ። መጥቼ በጣም ብዙ ነገር አየሁ። በጣም ልችለው የሚችል ነገር አልሆነም እና እዚህ ቅርብ አካባቢ ይኖራለሁ ነበር ያለች። እንደውም ዘይርሻለሁ ብያታለሁ። ምናልባት ግሩፕ ላይ ካለች እባክሽ አውሪኝ እና አይመን አለች። እኔ ምን እንደምሰራ ምን እንደማደርግ ግራ ገብቶኝ ባለ ሰዓት ነው አንተ መጥተህ ይሄን ሀሳብ ስታቀርብ አይመን ለእኔ ነው የመጣው በቃ አብዬ አመንኩ አለች። እዚህ ጋር አስቡ ምን እያለች እንዳለ። አባት የሌላቸው ልጆች ይዣለሁ፣ ከአንተ ጋር ለመስራት ወስኛለሁ፣ ኃላፊነቱን ለአንተ አማናው ሰጥቻለሁ ስትል ምን ያክል ከባድ እንደሆነ በእኛ በነቢያችን ሰለላሁ ዐለይሂ ወሰለም ያሉት አንድ ነገር አለ። አነ ወከፋረቱል የቲም ሀከዛ አሉ። እኔና የቲም ማለት አባት የሌለው ጀነት ውስጥ እኩል ነን አሉ። ፈአመል የቲመ ፈላ ተቅሀር፣ የቲሞችን እንዳታመነጫጭቅ ብሎ ነው አላህ ነቢያችን ሰለላሁ ዐለይሂ ወሰለም የጠየቀው። በፍጹም የቲም በጣም ከባድ ነው። በቃ እኔ ይሄ ስራ ከሌሎቹ ከእህቶች ይልቅ በጣም የከበደኝ እንደዚህ አይነት እህቶች። እኔ ከዚህ ቀደም የከበደኝ 30 ዓመት 20 ዓመት ሀገር አላየንም፣ አባት የለንም እንደዚህ የሚሉኝ ነበሩ። ይሄ ግን ምን ያክል ልብ እንደሚሰበር አስቡ፣ ምን ያክል ኃላፊነት እንዳለብን። ይሄ በነገራችን ላይ የዚህ ሴትየው ኃላፊነት የአይመኒታ ብቻ አለ። የአይመኒታ ቢዝነስ ግሩፕ ውስጥ ያላችሁ እህት ወንድሞቼ በአጠቃላይ ለምንድን ነው እቺ እህታችንን መጠበቅ አለብን። ገብታችኋል? ልጆቿ መማር አለባቸው። ሌላ አሁን እዚህ ኢንሻአላህ በሚኖረው የአይመኒታ ቢዝነስ ግሩፕ ላይ እንዳልኳችሁ መብላትና መጠጣት ብቻ ባለ ምስኪኖችን እንረዳለን። እዚህ ግሩፓችን ውስጥ ያሉትን ከግሩፕ ነው የሚጀምረው። አልአቅረቢዩን አሉ ዙል ቁርባ ነው ያለው አላህ በቁርአን። ቅርብ መጀመሪያ ቅርብ አካባቢ ያሉትን እርዱ ነው። ሰው ተሻግሮ ብዙ ሰው ይረዳል። ቅርቡን አይረዳም፣ ቤተሰቡን አይረዳም፣ ቅርብ ያለው ሰው አይረዳም። ዙል ቁርባ ነው የተባለው ቅርብ ያሉትን እርዱ ነው። ስለዚህ እዚህ ካምፓኒ ውስጥ የመማር እድል ከሌለ ልጆቻቸውን እንድናስተምር፣ የሆነ አደጋ ቢኖር ለአደጋቸው እንዲደርስ፣ ከሀገር ወደዚህ ለመምጣት ቢቸገሩ የሆነ ነገር እንደዚህ የመሳሰሉ ነገሮች አብረን የምንሰራበት ነው ኢንሻአላህ። ትንሽም ትልቅም ሳይባል አብረን የምንለወጥበት ነውና
እንደዚህ ያለ በጣም ትላልቅ ልብ የሚነኩ እናቶች ያሉበት ግሩፕ ነው። ገብታችኋል? ይሄ እኛ ወጣቶች ብቻም ሳይሆን እናቶች በቃ አባት የሌላቸው ልጆች የሚያሳድጉ ጀግና ወርቃማ እናቶች ያሉበት ነው። ኢንሻአላህ እንደዚህ አይነት ሰዎች ደግሞ በዱዓ ያግዙናል። ብዙ አይነት ፈተና ያዩ ሰዎች ናቸው፣ ያጠንክሩናል። ኢንሻአላህ እቺን የያዙልኝ እቺን ቀን የዛሬ ዓመት የምናወራው ፋብሪካው ስራው ጀምሮ ትርፋማ ሆኖ ሌላ ፋብሪካዎችን እንዴት እንክፈት የሚለውን ነው የምናወራው ኢንሻአላህ። ተጨማሪ ማሽን ለምሳሌ አንዳንድ ማሽን ነው የምናመጣው 3-4 ማሽን እንድናመጣ። ምክንያቱም አሁን ገበያ ውስጥ የቦንድን እጥረት ከፍተኛ ነው፣ የስፖንጅ እጥረት ከፍተኛ ነው። ቤቶች በጣም እየተሰሩ ነው። ቤት ሲሰራ ፍራሽና መጅሊስ ያስፈልጋል። አሁን በተለይ ክፍለ ሀገር ወደ ወሎ ካያችሁ ሙሽራው ለሙሽሪት መጅሊስ ካላሰራ ሲጀመርም አባትየው አይሰጡም። እንደዚህ አይነት ነገር ሆኗል። ፍራሽ ያስፈልጋል። ገብቶሻል? ሶፋዎች እየተሰሩ ነው በብዛት። ሶፋዎች ስፖንጅ ይፈልጋሉ፣ ቦንድም ያስፈልጋቸዋል። በጣም እጥረት አለ፣ ስኬርሲቲ አለ። ግልጽ ለማድረግ ምናልባት ለሳዱም ሀኑም ለጠየቀሽው ጥያቄ ማሽኖቹ እነዚህ ናቸው። የመጀመሪያው ቦንድድ የሚሰራበት የቦንድዱ ኬሚካል የሚቀመጥበት የሚዋሃድበት፣ ከዛ ቦንድዱ ሲወጣ የሚቆረጥበት። የሚገርማችሁ ነገር ሰሞኑን ገበያው ላይ እያየን በነበረው ሁኔታ ያው መቼስ አላህ ስላልፈቀደው ነው እንጂ በጣም የሚገርማችሁ ነገር አሁን ፌብሩዋሪ ማርች አላህ ባለው ጊዜ ትክክል ጊዜ በሚለው አምኜ ነው እንጂ በጣም እየቆጨኝ ነው። ቀድመን በጣም ጀምረን ቢሆን ኖሮ ሰሞኑን ይህን 3 ወር 4 ወር በከተማው ያለው የቦንድድ እጥረት ብታዩ እና የቦንድድ የዋጋ መጨመር ያው እኛ መጅሊስ እየሰራን ስላለ በጣም በቃ የሚያበረታታ እና ቀድመን ጀምረን ቢሆን ኖሮ ይሄን ስራ በደንብ እንሰራበት ነበረ ብዬ ሁሉ እስኪ ቆጨኝ ድረስ እስኪቃጠል ድረስ ነበር የነበርኩት ሰሞኑን። እና በቃ ከማርች በኋላ ማሽኑ መምጣት አለበት። ቦንድድ አስፈላጊ ነው። ምክንያቱም ቦንድድ ለመጅሊስ አረቢያ፣ ለሶፋ፣ ለፍራሽ የሚያገለግል እንዲሁም ደግሞ ከምንጣፍ በታችን በሰፊው እየተጠቀሙበት ያለው ነገር ሆኖ እንዳለ አይቼ በጣም ውስጥ ጉጉትና እጅግ ትልቅ ቅናት አድሮብኝ ነበር። ፋብሪኮች አንድ ትዕዛዝ አዛችሁ የሚደርሳችሁ ከ20 ቀን በኋላ ከወረፋው ብዛት አስባችኋል። ይህን ስራ ደግሞ እኛ ብንሰራው በጣም ጥሩ ነው ብዬ ያሰብኩት። ስለዚህ አሁን ለምሳሌ ቀጣይ ኢንሻአላህ ቢሮ እንዳለቀ እኔም የጂዳ የሳውዲ አረቢያ ጉዞዬን አድርጌ በሳውዲ አረቢያ ላይ እዛ ላይቭ ስትሪም አድርገን ከዛ እዛ ያሉትንም በኮሚኒቲ ኤምባሲ ውስጥ ወይንም በማንኛውም ሆቴል ላይ ስብሰባ አድርገን የተለያዩ ሰዎች የድርሻ ባለ አካሎች እንዲገቡበት አድርገን ካፒታላችንን ከፍ አድርገን ብዙ መስራት እንችላለን። ከዛ በኋላ ወዲያው ያ እስከሚመጣም ድረስ እኛ እዚህ ግሩፕ ያለነው 30ችን ቢያንስ የቦንድዱን ማሽን ከኬሚካሉ ጋር ያለውን ስራ እንኳን ብንሰራ ቀላል ነገር አይደለም ማለት ነው። ስለዚህ ለዚህ ስራ እኔ በጣም ጉጉቴ ወደዛ ነው። ገብቷቸዋል። ግን ያ ደረጃ እስከሚቋቋም ድረስ በመሀል ኤክስፖርቱን ሰርተን ብሩን አብዝተን ብናመጣው ጠቀሜታው ለማን ነው? ለእኛ ነው። አያችሁ፣ ይሄን ከማለት አንጻር ነው። እኛ ህልማችን ፋብሪካ ነው፣ ምንም ጥያቄ የለውም። የቦንድድ የፍራሽ ፋብሪካ ነው። ቦንድድም ጠላ ህልሙ ትልቁ ህልማችን ዘመጀር ህልማችን እሱ ነው። ወደ ስራ መግባት ይኖርብናል። ጊዜ ማቃጠል የለብንም። ምክንያቱም አሁን ዲሰምበር አልቆ ጃንዋሪ ልክ ፌብሩዋሪ ላይ ኢንሻአላህ ወይ ፌብሩዋሪ ወይ ማርች ላይ ማሽኑ ያሰብናቸው ማሽኖች መምጣት እንደማስበው ቢያንስ ከ3 ወር በኋላ ስራ መስራት መጀመር አለብን። ምንም ይሄ ሳንል ስራ መጀመር አለብን ነው የምለው። ብር ማስገባት የቻላችሁ ሰዎች አስገቡ፣ እየጠበቅናችሁ ነው ኢንሻአላህ። እኔ አድዋሳ ጥያቄያችሁ ተመሳሳይ ነው፣ ቋንቋው ተለያየ እንጂ ፋብሪካ ነው፣ ምንም ጥያቄ የለውም። የቦንድድ የፍራሽ ፋብሪካ ነው። ቦንድድም ጠላ ህልሙ ትልቁ ህልማችን ዘመጀር ህልማችን እሱ ነው። ከህልሙ ጋር ደግሞ በየጊዜው እየመጡ ያሉ ስራዎችን የመስራት ደግሞ ፕሮባቢሊቲ ፋብሪካው እስከሚቋቋም ድረስ ማሽኑ ተጭኖ ተሰርቶ እስከሚጠቁ የ3 ወር የ4 ወር ጊዜ ስለሚፈጅ በእነዛ ጊዜያት ውስጥ ብሩን ኤክስፖርት እያደረግን ቶሎ እየመጣ ትርፉ ለእኛ ኢንሻአላህ ይሄ ነገር እየሰራን ብሩንም እያበዛን ይላል ቢዝኒላህ። የቻልኩትን ነው ያመጣሁት። በጣም ብዙ ነው። በጣም ጥንቃቄ አድርጉ፣ ራሳችሁን ጠብቁ። አላህ ደግሞ የበለጠ ይጠብቃችሁ። እንዳልኳችሁ ብዙ ስለሆነ የተወሰነውን ያወጣሁት። ሙሉን ደግሞ መስማት እንፈልጋለን፣ ማወቅ እንፈልጋለን የምትሉ ካላችሁ እንዴት በአመት ውስጥ ፋብሪካው ስራ ጀምሮ ገንዘብ መውሰድ እንደሚጀምሩ ነበር የነገራቸው። ያን እንፈልጋለን የምትሉ ኮሜንት ላይ አስቀምጡልኝ። እንደገና ደግሞ አውጥቼ ሌሎቹንም አሰማችኋለሁ። እና ቪዲዮውን ከወደዳችሁት ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡ ናችሁ እንድትቀላቀሉ በአክብሮት ጠይቃለሁ። ቪዲዮውን ስለተከታተላችሁኝ ከልብ አመሰግናለሁ። ወዳችኋለሁ። ባይ